እግዚአብሔር መልካም ነው። አሁን የመጣሁት በእንደዚህ አይደለም ግን ድንገት ነው። ግን የእግዚአብሔር ፕሮግራም ደግሞ እዚህ ውስጥ አለ። እግዚአብሔር ይመስገን። በጊዜውም ያለ ጊዜውም ደግሞ እግዚአብሔርን እናገለግለዋለን። እግዚአብሔር መልካም ስለሆነ እግዚአብሔር ስሙ ይባረክ። ጌታ ሌሊት ላይ ተኛውኝና ስተኛ ውድቅ ያለ እንቅልፍ ነበር የተኛሁትና የሆነ ሰዓት አለ እግዚአብሔር እኔን የሚቀሰቅሰኝ ያን ሰዓት ላይ ቀሰቀሰኝ። እንደገና ሲቀሰቅሰኝ እኔ ከተያዝኩበት ማለት ካዘጋጀሁት ውስጤ ላይ ካለው ከተዘጋጀሁበት ብዙ ጽፍ ያለውና ከዛ ውጪ ነው አሁን ጌታ በልቤ ውስጥ ያስቀመጠው። እግዚአብሔር ስሙ ይባረክ። ክብር ለጌታ ይሁን። የሚሰጠንን መስጠት ይሻላል። እሱ እንዴት እንደምቆርሶ እንደሚያካፍል ያውቃል አይደለ? አምጡት አላችሁ ያችን ጥቂቱን እንጀራ አይደለ? ከዛ ቆራረሰና ሰጠ። ሲሰጣ ግን ሁሉም ጠገበ። መጥገብ ብቻ አይደለም ተረፈ። ህዝቡን የሚያውቅ እግዚአብሔር አለ። እናንተን የሚያውቅ እግዚአብሔር አለ። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር የሰጠኝን ቃል ነው ማካፈላችሁ። ክብር ለጌታ ይሁን። ረጅም ጊዜ አልወስድም ግን የተሰጠኝን ሰጥቻችሁ ሄዳለሁ። ኢየሱስ ያድናል። እንጸልይና የእግዚአብሔርን ቃል እንካፈል። ዋይዲ ቦሴል በጀኔ ሜትረዲያ ማይከፔነ ወሰድያ ወረበ ገለበዲ ሃሌሉያ። መንፈስ ቅዱስ ጉባኤ ውስጥ ስላለህ አመሰግንሃለሁ። ህዝብ ጋር ስላለህ አመሰግንሃለሁ። ልጆች ጋር ስላለህ አመሰግንሃለሁ። ሪባዲና ማሳትሮዴ ዲቤላ ባዱና ማሰትሬዳ በጣም የሚገርማችሁ ቁጭ ብዬ ቅድም ፓስተር ሲጸልይ በጣም ነው የገረመኝና የልብን ያለ ይጸልይ ነበር። እኔ ደግሞ የብዙ ሰው ሆድ ታሞ ነበር ማየው። የብዙ ሰው ሆድ ታሟል ይለኛል። ምንድነው ስል እግዚአብሔር ውስጣዊ ችግራቸውን ዛሬ እፈታለሁ አለኝ። እፈታዋለሁ። ውስጣዊ ህመማቸውን ከነርሱ አነሳለሁ አለኝ። ክብር ለጌታ ኢየሱስ ይሁን። ህመም ነበር ማየው ሙሉ ሆድን ህመም የብዙ የወንዶችም የሴቶችን ህመም አይ ነበርና ምን በሽታ ነው ምንድነው ያልኩ ያለ ውስጣዊ ነገራቸው ነው አለኝ። የታመመ ነገራቸውን ከዛሬ ቀን ጀምሮ አያዩትም አለኝ። ውስጣቸውን ያበሰለውን ነገር ከውስጣቸው አወጣዋለሁ አለኝ። ክብር ለጌታ ኢየሱስ ይሁን። ሰው ሽንት ቤት ሄዶ እንደሚቀመጥ እግዚአብሔር ከውስጣችሁ ሲያወጣ ነው ማየው። አሁን ነገሮቻችሁ ሁሉ መቅለል ይጀምራሉ። ሄይ ፓኖሴ ጃላባሩ ባጋንደሬ ለበዲያ እግዚአብሔር ሆይ እናመሰግናለን። አንተ በመካከላችን ስላለ ክብር ላንተ ይሁን። ጠላት ስለተመታ አመሰግናለሁ። እግዚአብሔር ሆይ የሕዝብ ከበባ ስለተበተነ አመሰግናለሁ። እግዚአብሔር አምላክ ሆይ ደግሞ ዛሬ ልናመልክ ልንሰግድልህ ካንተ ልንቀበል እንዲህ የሰበሰብከን ጌታ በኢየሱስ ስም እናመሰግናለን። በአምልኳችን ውስጥ አንተ አልፋል። አሁንም በቃሌ ውስጥ ደግሞ ስለምትመጣ ልትነግረን የወደድከውን ስለምትለን እግዚአብሔር ሆይ ስለምታስተምረን ደግሞ የትምህርት እግዚአብሔር በኢየሱስ ክርስቶስም በልባችን ገብቶ ጌታ ሆይ ስራውን ስለሚሰራ እኛን ስለሚቀይር ስለሚያድሰን በኢየሱስ ስም አመሰግናለሁ። ስራት የሆነ ነገር ሁሉ የተበጠሰ ይሁን በኢየሱስ ስም። እኔንም ልጅን እርዳኝ። ሁሉ ለክብር ይገዛ። አመሰግናለሁ በክርስቶስ ኢየሱስ ስም። ሃሌሉያ። ክብር ለጌታ ይሁን። በጣም እናቀውን ቃል ነው እኔ እግዚአብሔር የሰጠኝና ብዙ ጊዜ አንብበንዋል። ለሰዎችም ሰብከኑ ሊሆን ይችላል። በተለይ ለአዳዲስ ሰዎች ደግሞ ብዙ እንናገረው። ዮሐንስ 15 ላይ ያለውን ቃል ነው። ከቁጥር 1 ጀምሬ አነባዋለሁ። እንዲህ ይላል። እውነተኛ የወይን ግንድ እኔ ነኝ፣ ገበሬው አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ ያጠራዋል። እናንተ ስለነገርኳችሁ ቃል አሁን ንጹህ ናችሁ ይልና ከዚህ ቀጥሎ ያለው ቃል ነው እግዚአብሔር የሰጠኝ። እንዲህ ይላል፣ በእኔ ኑሩ እኔም በእናንተ። አሜን። የርዕሴ ይሄ ነው። እቺን ብቻ ነግሬያችሁ ብሄድ ይበቃችኋል። የተሰጠኝን በእኔ ኑሩ እኔም በእናንተ። አሜን። በእኔ ኑሩ። የላኛው ያነበብኩላችሁ ክፍል አሁን ይሄ ለእናንተ አይደለም ይላችኋል ደቀ መዛሙርቱን የተከታዮቹን። ከዛ ወረድልና በአራት ነጥብ ነው በእኔ ኑሩ እኔም በእናንተ ብሎ ያላቸው። ከዛ በአራት ነጥብ ዘግቶታል። ክብር ለኢየሱስ ይሁን። በእኔ ኑሩ እኔ መኖሪያችሁ ልሁን። ሌላ ነገር መኖሪያ ይሁናችሁ። ብዙ መኖሪያ አለ በዚህ ምድር ሰዎች የሚኖሩበት የሚበለጽጉበት የሚያድጉበት ተስፋ የሚያደርጉት ነገር ብዙ አለ። ለናንተ ግን እኔ ነኝ መኖሪያችሁ። አሜን።
በእኔ እንድትኖሩልኝ እፈልጋለሁ። የኔ ደቀ መዛሙርቶች ሆይ፣ የኔ አገልጋዮች፣ የኔ ሕዝብ ሆይ በእኔ ኑሩልኝ። እኔ ውስጥ ግቡና ኑሩልኝ። ከዚህ ውጪ ልትወጡብኝ አያስፈልግም ይላቸዋል። ስሙ ይባረክ። እውነተኛ ወይን ግንድ እኔ ነኝ አለ። ገበሬው ግን አባቴ ነው አለ። እውነተኛ የወይን ግንድ እኔ ክርስቶስ ነኝ። ነገር ግን ገበሬው ደግሞ አባቴ ስለሆነ ፍሬ የማያፈራውን ግርዝ አድርጎ ያነሳዋል አለ። ፍሬ የሚያፈራውን ደግሞ ምን ያደርገዋል? ብዙ እንዲያፈራ እያፈራ እንዲሄድ ምን ያደርገዋል? ይገርዘዋል አለ። ያን ቆርጦ ይጥለዋል። ፍሬ የማያፈራው ፈጽሞ በእግዚአብሔር ቤት ሊኖር አይገባው። እናንተ ግን ከዚህ ወገን አይደላችሁም ይላቸዋል። እናንተ አሁን ይሄ ቃል ለእናንተ አይደለም፣ ከዚህ ያለፋችሁ ናችሁ። ነገር ግን እነሆ ዛሬ እምነግራችሁ ነገር አለ ብሎ ይመስለኛል ክርስቶስ እንደዚህ የሚነግራቸው። ክብር ለኢየሱስ ይሁን። በእኔ ኑሩ፣ በእኔ ኑሩ። ሌላ መኖሪያ አይኑራችሁ። ግዴላችሁም ስራ ትሰራላችሁ፣ ግዴላችሁም ቤት አላችሁ፣ ግዴላችሁም ልጆች አላችሁ፣ ግዴላችሁም የምታስቡት ብዙ ነገር አለ። እነሱ ሁሉ እናንተን አያኖራችሁም። ተጠቅለሉና በእኔ ኑሩ። አሁን ከዚህ በኋላ ያለው ነገር ነው። በእኔ ስትኖሩ የሚሆን ነገር አለ ይላቸዋል። ኢየሱስ ያድናል። ኢየሱስ ሰይሰይ መንፈስ ቅዱስ መጣ። ሃሌሉያ! ክብር ለጌታ ኢየሱስ። ስለዚህ እንዲህ ያለ ይላችሁ፣ በቃ ሌላ ነገር አያስፈልጋችሁም። ግዴላችሁም የጠበቃችሁት ነገር እንዳልሆነ ባወቃችሁ ጊዜ ልባችሁ አይዘን። እኔ መኖሪያችሁ። ኢየሱስ ያድናል። እስራኤልን ከግብፅ አወጣቸውና ወደ ከነዓን ወተት ማር ወደምታፈሰው ምድር ገባ እያደረጋቸው እኔ መኖሪያችሁ አላቸው። ብር ስላገኛችሁ አትኖሩም። ወተት ስለጠጣችሁ አትኖሩም። ሀብት ስላመጣችሁ አትኖሩም። ነገሮች ስለተሳኩላችሁ አትኖሩም። ስለተማራችሁ አትኖሩም። የእግዚአብሔር ሰው ሆይ አሁን ተጠቅለልና ግባ። መኖሪያ እግዚአብሔር ነው። ክብር ለኢየሱስ ይሁን። ያለዛ ውሽንፍር አለ በውጪ። በእኔ ኑሩ። እኔ ልሸሽጋችሁ፣ ልደብቃችሁ፣ ላኑራችሁ። እኔ አባት ነኝ። ሃሌሉያ! ሌላ ሊያኖራችሁ አይችልም። ያኖረናል የምትሉት ነገር አያኖርም። ውሸት ነው። አያኖርም። እንኳን እኛን የእግዚአብሔር ልጆች ዓለማውያን ሰዎች እንኳን አያኖርም። ያኖረናል የምንለው ነገር ግዴላችሁም። አሁን ሰብስቡት፣ አይምሯችሁን፣ ልባችሁን ሰብስቡት። መኖሪያ አላችሁ። በዚህ ምድርም ስትኖሩ መኖሪያ አላችሁ። ስሙ ለዘላለም ይባረክ። እንግዲህ ሌሊት ላይ ነው ይህን ቃል የሰጠኝና ምን ማድረግ አልችልም። እኔ የተዘጋጀሁት ሌላ ነው። ሁሌ ይለውጥብኛል። ስሙ ይባረክ። እና ቅድም ተረብሻለሁ። ኧረ ጌታ ሆይ ያንን እኮ በደንብ ተዘጋጅቼበት ነበር፣ እስቲ ለውጥልኝ ሁሉ ብያለሁ። እውነት እንትኔን ሁሉ ሽንት ቤት ጌታ ሆይ አትቀይርልኝም ብየዋለሁ። አቀይርልኝ እባክህን ቀይርልኝ። አልቀየረውም። በቃ እኔ ምን አደርጋለሁ? ክብር ለኢየሱስ ይሁን። ስሙ ለዘላለም ይባረክ። እኔም በሱ ስኖር ነው ያለኝን መስማት የምችለው፣ ያለኝን ማድረግ የምችለው። ስለዚህ እኔንም ነው ቃሉ እየነካኛለሁ። ስለዚህ በእኔ ኑሩ፣ ተማመኑብኝ፣ ተደገፉብኝ። ህልውናዬ ውስጥ ግቡ፣ ክብሬ ውስጥ ግቡ። ኢየሱስ ያድናል። በእኔ ራሳችሁን ልቀቁ። ሰዋና ውስጥ ሲገባ ራሱን ልቅቅ አድርጎ ይዋኘለ እንዴ? እግዚአብሔር ጋር ተማምናችሁ በእርሱ ኑሩ ወገኖች፣ በእርሱ ኑሩ። ነገ አያስጨንቃችሁ፣ ነገ አያውካችሁ። እንዴት ይሆን አትበሉ። ኑሩ በሱ። ስሙ ለዘላለም ይባረክ። ያን ጊዜ በእኔ ስትኖሩ አለ ጌታ፣ እኔ ደግሞ በእናንተ ውስጥ እኖራለሁ። ፈልሰስ ብዬ እኖራለሁ፣ ከብሬ እኖራለሁ። በእኔ ኑሩልኝ ልጆቼ፣ ተሰብስቡና ግቡልኝ ልጆቼ። ግዴላችሁም፣ ነገሮች ጠባዋል በውጪ። መኖሪያችን የዘላለም አምላክ ግን ብርቱ ነው። አፈላሶ ምንድነው ፈልሰስ አድርጎ የሚያኖር አባት አለን። ክብር ለኢየሱስ ይሁን። በእኔ ኑሩ እኔም በእናንተ ይልና አነበዋለሁ ሙሉን። ክብር ለኢየሱስ ይሁን። በእኔ ኑሩ እኔም በእናንተ ካለ በኋላ ሶስት ነገር ተናግሬ ጸልያለሁ። ክብር ለኢየሱስ ይሁን። እዚሁ ጋር ነው መንፈስ ቅዱስ የሰጠኝ። እንዲህ ይላል፣ በእኔ ኑሩ እኔም በእናንተ ካለ በኋላ ቅርንጫፍ በወይን ግንድ ባይኖር ከራሱ ፍሬ ሊያፈራ እንደማይቻለው እንዲሁ እናንተ ደግሞ
እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። ክብር ለኢየሱስ ይሁን። ፍሬ ማፍራት አለብን በዚህ ምድር ስንኖር። ከእግዚአብሔር ጋር ካልሆን ግን ልናፈራ አንችልም። ከእግዚአብሔር ጋር ጥብቅ ብለን ካልገባን፣ በእርሱ ተማምነን ካልሆን፣ እውነቴን ነው የምላችሁ በዚህ ዘመን ከውስጥ ከእግዚአብሔር ድምጽ ይልቅ የላኛው ድምጽ ያየለበት ዘመን ነው። መንፈስ ቅዱስ እኮ እኔ ያደርገዋለሁ ሲል ያደርገዋል። ግን የላኛውን እያየን ተወስደናል። አይምሮን እያሰብን ተወስደናል። እይታን እያየን ተወስደናል። ንፋሱን እያየን ተወስደናል። ግን ይሄንን በእኔ ኑሩ ያለውን ጌታ እንድንሰማው እግዚአብሔር ይፈልጋል። ብዙ ሰው እዚህ ጉባኤ እውነቴን ነው የምላችሁ ትንቢታዊ መልእክት ነው። በጣም ብዙ ሰው እግዚአብሔር ያሰማዋል ድምጹ። ነገር ግን ለሚሰማው ድምጽ አይደለም የሚታዘዘው። ለላኛው ድምጽ ይታዘዛል። ጆሮ ውስጥ ለሚገባው ድምጽ ይታዘዛል። እርሱ ያየለበት መጥቷል። ዛሬ ግን ወግድ በሉት። ዛሬ ግን ዞር በል ከኔ ዘንድ እኔ መኖሪያ እግዚአብሔር ነው የሚለኝን እሰማለሁ። ገደል ግባ ቢለኝ እገባለሁ። የሚያወጣኝ ጌታዬ ከኔ ጋር ነው በሉት። በእኔ ኑሩ ሲል ብዙ ፍሬ እንድናፈራ እግዚአብሔር ይፈልጋል። ፍሬያማ ሰዎች እንድንሆን እግዚአብሔር ይፈልጋል። በፍሬያችሁ ምን ትባላላችሁ? ትታወቃላችሁ። ዛሬ ፍሬያችን ያገልጠናል ወገኖች። ፍሬያችን እያሳወቀን ነው። በውጭ ባለው ነገር ፍሬያችን ብዙዎቻችሁ እንግዲህ በሳሎች ናችሁ ከኔ በተሻለ በብዙ የእግዚአብሔርን ነገር ታውቃላችሁ ብዬ አስባለሁ። ነገር ግን ፍሬያችን እየገለጠን ነው? አልገለጠንም። ፍሬው እያሳወቀን አይደለም። በፍሬ እየተገለጠን አይደለም። ፍሬያችን እየሳባ አይደለም። ይርግግ ያለ ፍሬ የለንም። ስለዚህ ችግሩ የቱ ጋር መሰላችሁ? በእርሱ አልተማመንም፣ በእርሱ አልኖርንም። ስለዚህ በእኔ ኑሩ። አሜን። አሜሪካኖች በእግዚአብሔር ኑሩ። ኢትዮጵያ ብንነግራቸው ጥሩ ነው። ክብር ለኢየሱስ ይሁን። ምንም ተስፋ ስለሌለ በእግዚአብሔር ለመኖር አንቸገር ይሆናል። እዚህ ግን ብዙ ነገር አለ እኮ መኖሪያ የሚመስል መኖሪያ ግን አይደለም። መኖሪያችሁ እግዚአብሔር ነው። ስለዚህ ተሰብሰቡ ግቡ አላቸው እስራኤልን። በቃ አላቸው። ገና አስገባችኋለሁ፣ ትገባላችሁ፣ ርስት እሰጣችኋለሁ፣ ሀብት እሰጣችኋለሁ፣ ብዙ ነገር አደርግላችኋለሁ፣ ብዙ ነገር ይሆንላችሁ። ግን እሱ አይደለም መኖሪያችሁ። የዘላለም አምላክ ነው መኖሪያችሁ። እኔ ነኝ መኖሪያችሁ። ትላንት እንደምታገለግሉኝ አገልግሉኝ። ትላንት እንደምትሰሙኝ ስሙኝ። ትላንት ለኔ እንዳላችሁ መጸለይ እንደምትችሉት እንደዛ ጉልበታችሁ በፊቴ ይሁን። ግዴለም እንጀራዋ የኖረችው ክብር ለጌታ ይሁን። እውነቴን ነው የምላችሁ እግዚአብሔር መኖሪያ ነው። ምናልባት ለአንድ ሰው ሊሆን ይችላል፣ እኔ አላቅም። እግዚአብሔር መኖሪያ ነው። ክብር ለኢየሱስ ይሁን። ስለዚህ ተሰብሰቡና ግቡ። ግብት እንበል። መኖሪያችን ውስጥ ግብት እንበል። እዛ ውስጥ ፈልሰስ አለ፣ ደስታ አለ፣ እልልታ አለ፣ ምስጋና አለ፣ ፍሬያማ መሆን አለ። ዛሬ ወጣ ብለን እኮ ልብሳችን ይስባል እንዴ? ይስባል ወገኖቼ። ፍሬያማነታችንን ይስባል። እነዛ ጴንጤዎች ምናምን ያስብላል እንጂ አይስብም። ከሞትም ያድናል ያሉት ግን አባቶቻችን ወንድሞቻችን ዝማሬዎች ግን ምን ያደርጋሉ? ሳብ ገባ ያደርጋሉ። ፍሬያቸው እኮ ነው። ክብር ለኢየሱስ ይሁን። ጌታቸውን ሰምተው በእግዚአብሔር ጉያ ውስጥ ስላሉ እኮ ነው። ያሞቃችኋል፣ ግድ የላችሁም። ጉያው በጣም ያሞቃል እኮ። ሁሉን ያስረሳል እኮ ጉያው። ቢኖር ባይኖር፣ ብትበሉ ባትበሉ፣ ብትጠጡ ባትጠጡ፣ ቢሉ ቢከመር ምን አገባችሁ? እዚህ ሀገር የተምራት ኑሮ በጣም ከባድ ነው። ቢል እግዚአብሔር ይከፍላል ብሎ መተማመን በጣም ከባድ ነው። ቆይ ከዚህ ከዛ፣ ኧረ እባካችሁ በእግዚአብሔር ኑሩ። በር ላይ ያችን እናት እንጀራ እንዳመጣላት ለእናንተ ያመጣል። አሜሪካ መኖሪያችሁ ከሆነ ያመጣል። እባካችሁ አይምሯችሁ አይጨነቅ። እውነት የራስ ቁራችሁ እኮ ጸርቷል። አየውም እኔ እኮ እንደሱ እያየሁ ነው። አሁን ምን ላድርግ? ራስ ቁር የተደፋው መከላከያችሁ በሐሳብ ተወስዷል። በብዙ ሐሳብ ተወስዷል። ከምን ሰማው ድምጽ የተነሳ በቃ ልባችንና አይምሯችን በዛ ተወስዷል። ዛሬ እስቲ እንውጣ። የሚያወጣ ይያለን፣ የሚበሽ ይያለን፣
ሚስት በባሏ እንኳን ተማምና የምትኖረውን ያህል የእግዚአብሔር ሰዎች የዛን አልተማመንነው። እውነቴን እኮ ነው የምላችሁ። እውነት ከባሎቻችሁ ጋር የምትኖሩ እኔም እኖራለሁ። የዛን አደገፍ ባሌ አለ ለሊቱ ምናምን በዛ በእኛ ጋር እዚህ ደግሞ በቃ ምንም አይደል ብለን ተስፋ አድርገን ተኛለን። የዛን ያህል እንኳን በእግዚአብሔር እስቲ መኖር እንቻል። ክብር ለኢየሱስ ይሁን። በእኔ ኑሩልኝ፣ ተማመኑብኝ፣ ተደገፉኝ። እናንተ የእግዚአብሔር ጎልማሳ ልጆች በእኔ ኑሩ፣ እኔ አኖራችኋለሁ። አሜን። ቢሉ ቢደረደርም እኔ አኖራለሁ። ችግር ቢኖርም እኔ አኖራለሁ። ሌላም ነገር ቢኖር እኔ አኖራለሁ። እውነት ጌታ ሆይ ስም ይባረክ። ክብር ለጌታ ይሁን። በኢየሱስ መልበስ ይሁንላችሁ። ያልወለቃችሁትን ኮት መልበስ ይሁንላችሁ። ያልወለቃችሁትን ጸጋ መልበስ ይሁንላችሁ። መመለስ ይሁንላችሁ። በሱ ኑሩ። ግዴላችሁ። አያስጨንቃችሁ። ሌላው አያስጨንቃችሁ። መምጣቱ አይቀርም፣ መባረካችሁ አይቀርም፣ መኖራችሁ አይቀርም። ሴቶ እግዚአብሔር ይገስጽ። ትላንትም ኖረናል እንኳን ዛሬ። ትላንት አልኖራችሁም እንዴ? ከኔ አልኖራችሁም እንዴ? እዛ ምድረ በዳ ጠረፍ ውስጥ አልኖራችሁም እንዴ? ዛሬ እንዴት አያኖርም እግዚአብሔር? እንዴት እስቲ አስቡት። ያቺ የሞቀች ህይወታችሁን ትላንት ሞቅ ብላችሁ በአምላካችሁ ተማምናችሁ ኧረ ጌታዬ እንዲህ ብሎኛል ብላችሁ በድፍረት የወጣችሁበት ዛሬ ጌታ እንዲህ ብሎኛል፣ ውስጤ ላይ እኮ ጌታ እንደዚህ ብሎኛል፣ እሱ ቁጭ በል ያላችሁት እኮ። የላኛው ደግሞ ድምጽ፣ እዚህ ጋር ያለው ድምጽ በእግዚአብሔር አትኖርም፣ በራስ በእግዚአብሔር አትኖርም፣ በመማር በእግዚአብሔር አትኖርም፣ በገንዘብ በመሮጥ። ጌታ ከኛ ላይ ይምጣው። ዞር በልበሉት ከዚህ ከጆሮአችሁ ላይ። ክብር ለኢየሱስ ይሁን። ስለዚህ በእሱ ኑሩ። የምትኖሩበት ምክንያት ግን ፍሬያማ እንድትሆኑ። በእኔ ካላችሁ አለ ጌታ ኢየሱስ፣ በእኔ ላይ ከተደገፋችሁ አለ፣ በእኔ ከኖራችሁ አለ፣ ፍሬያማ ናችሁ፣ ፍሬ ታፈራላችሁ። ክብር ለኢየሱስ ይሁን። ሽርግግ ያለውን ፍሬ ታፈራላችሁ። ነካ ስትደረጉ የሚታይ ነገር አትገኝባችኋል። ለሌላው መናገር የምትችሉት ቃል ይኖራችኋል። የእግዚአብሔር ቃል በእናንተ ዘንድ የተሰወረ ይሆናል። ዛሬማ የእግዚአብሔርን ቃል እንዳናነብ ሰይጣን እንዴት እንደሚታገል አውቀዋለሁ። በማለዳ እንኳን ላለን ጊዜ ማለዳ አንድ ምዕራፍ አይደለም አንድ ስንኝ እንኳን አንብበን እንዳንወጣ እንዴት እንደሚታገል። ምክንያቱም ታኖረናለች። አቺ አንዷ ቁጥር አንዷ ስንኝ ካነበብና ታኖረናለች። እንዳታኖረን እሷን እንኳን እየሰወረብን ነው ቢዚ በማድረግ። ኧረ እባካችሁ በእግዚአብሔር ኑሩ። የእግዚአብሔር ሰዎች በእግዚአብሔር ኑሩ። ክብር ለኢየሱስ ይሁን። ፍሬያማ ትሆናላችሁ። ያን ጊዜ ታፈራላችሁ። ጀርገግ ያለ ፍሬ ይኖራችኋል። ለሰዎች ብትመሰክሩ ይሰሟችኋል። ሰዎች ከናንተ ጋር መከተል ይፈልጋሉ። ኖ ያቺ ሴት እኮ በቃ በእግዚአብሔር ውስጧ ልት ሲልና መኖር ክርስቶስን ተቀብላው በውስጧ መኖር ስትጀምር ኖ ጉዴ እኔ ነገረኝን እኮ ነው ያለችው። ሌላ እኮ አይደለም። ኖ ውስጤ እኔ ነገረኝ ልንገራችሁ። ከዛ ግር ብለው ወደ ኢየሱስ ህዝቡ እኛ ተናግረንም ጮህንም እየመጡልን ነው አይደለም እኮ። ግን እንኖር እስቲ፣ ልባችንን እናድምጣው እስቲ፣ ልባችን የሚለውን እናድርግ እስቲ። ግዴላችሁም እሱ ያይላል፣ እሱ የበላይ ይሆናል፣ እሱ ፊታችንን ያበራልናል። ክብር ለጌታ ኢየሱስ ይሁን። ያን ጊዜ ፍሬያማ እንሆናለን። የመጀመሪያው በእኔ ኑሩ ሲል ጌታ ኢየሱስ ክርስቶስ እኔም በእናንተ እኖራለሁ ሲል ፍሬያማ እንድንሆን ነው። ያለ ፍሬ ብዙ ዘመን ኖረናል ወገኖች። በምድርም በረከት እኮ ያለ ፍሬ ብዙ ኖረናል። ግዴላችሁም እንዳሰባችሁት ናችሁ እንዴ? እንዳሰባችሁት እንዳቀዳችሁት አሜሪካ ገብቼ እንደምኖረው እኖራለሁ ብላችሁ እንደዛ አይደለም። ግዴላችሁም አሁን ግን ከዚህ በኋላ በእግዚአብሔር ተማመኑ። ለውስጣችሁ ድምጽ አርነት ስጡት። ውስጣችሁ ለሚላችሁ አድርጉ። ውስጣችሁ ለሚያዛችሁ ታዘዙ። ምድረ በዳ ቢሆን ታዘዙት። ግዴላችሁም ድምጽ የምትሰማ ህዝብ ነው ያለው እዚህ ጉባኤ። መኖር ግን አቅቶናል።
ለድምፁ ራሳችንን መስጠት አቅቶናል። መሸነፍ አቅቶናል። ዛሬ እንሸነፍ። ኢየሱስ ያድናል። ክብር ለጌታ ይሁን። እንሸነፍ። ግድ የላችሁም። ያን ጊዜ ፍሬያማ እንሆናለን። ያን ጊዜ የምንፈልገው ቅርብ ሆነ። ኑሮ እኮ ከባድ ሆኗል አይቀርባችሁ? ለምን እንደከበደ ታውቃላችሁ? እኛ በእግዚአብሔር ውስጥ ስላልኖር። ያን ጊዜ ቀላል ነው የሚሆነው። ሳይፈልግ ይመጣታል። ይከተልሃል ነው የተባለው። ይመጣል እኮ። ጥቂቷን መባረክ የሚችል እግዚአብሔር ስሙ ለዘላለም ይባረክ። አይናፍቃችሁም? አንዳንዴ ተአምራት ህይወት ኑሮ የኔ ተአምራት ብለው ዘመራን አይናፍቅም? አንዳንድ ጊዜ ፍቃዱን ልጠይቅልና ግን እንዲላል ኧረ በኢየሱስ ስም ያ የተአምራት ህይወት ይላለሁ። እሱ አያስደስትም? ወደ ጌታ ያስጠጋል። ኧረ ተአምራት ይሁንላችሁ። ድምፁ ወደ እናንተ የመጣውን አስተናግዱት። ውስጣችሁ እግዚአብሔርን ይሰማል። ከግማሽ በላይ ይሄ ጉባኤ እግዚአብሔርን ድምፅ የሚሰማ ነው፣ ግን ለሰማው ድምፅ ታዛዥ አይደለም። የላኛው ድምፅ ያይልበታል። እርሱን ከዛሬ ጀምሮ አራግፉ። ፍሬያማ ሊያረጋችሁ እግዚአብሔር እችን ቤተክርስቲያን ይፈልጋል። በፍሬዋ እንድትታወቅ እግዚአብሔር ይፈልጋል። ክብር ለጌታ ኢየሱስ ይሁን። በሁለተኛ ደረጃ እዛው ደግሞ ይላል ያለኔ ምንም ልታረጉ አትችሉም። ሁለተኛው ደግሞ ፍሬያማ ነው የመጀመሪያው። የሁለተኛው ደግሞ ያለኔ ምንም ልታረጉ አትችሉም። ምንም ብትጨረጨሩ፣ ብትሄዱ፣ ብትጓዙ ምንም እኔን ካላስገባችሁ፣ እኔ ካልገባሁበት፣ እኔ ምላችሁን ካልሰማችሁ፣ እኔ ለልባ ወይ ኢየሱስ ያድናል። አባ ክብር ላንተ ይሁን። ኢየሱስ ያድናል። እኔ ምን አገባኝ? እናንተ ባትቀጣጠሉ እዚሁ ጋር ከተቀጣጠሉ ምን አገባኝ? ስሙ ይባረክ። እናንተን በእንትን እየቀሰቀሰ ነው ጌታ። በግሬደር ልበላችሁ ገና ከወንበራችሁ ቲፒናስ ሴትሬዲ ኢየሱስ ያድናል። ሃሌሉያ። አክብሬ ነው ግን በቃ ገና ከወንበራችሁ አልተነሳችሁ። እውነቴን ነው የምላችሁ። እንደሱ ያየሁት እኮ ነው። ምን ላድርግ? ስሙ ይባረክ። እኔ እግዚአብሔርን ጉባኤ አከብራለሁ። ብቻዬን ፑልፒት ፈራታለሁ። ታንቀጠቀጠኛለች። ገና እንትን ሲሰጠኝ ስብከት ሲሰጠኝ መንቀጥቀጥ ጀምራለሁ። እውነቴን እኮ ነው። ፍርሃት አለኝ። እኔ በዚህ ቦታ ባልገኝ ደስ ይለኛል። ግን ደግሞ ከወደደ ደግሞ ታገልግኛለሽ አለኝ። ክብር ለጌታ ይሁን። እኔ ለቅሶ ነው የመጣሁት። እሱ ግን ስነሳ መንገድሽን አቀናለሁ ታገለግኛለሽ አለኝ። ምን እንደማገለግለው አላወኩም። እኔ ለቅሶ ደርሼ በስነ ስርዓት እነዚህን ወገኖች አጽናንቼ ሄዳለሁ ብዬ ነው። ሰርግ ላይ ያገናኘኝም ጌታ እንዲህ ያለ ቦታ ሂጅ ይለኛል። መንገዱን ያቀናል። ማይቻል ነው የሆነው። ዛሬ ደግሞ ጌታ እየሰጠኝ ካልሰጧችሁ እንዴት አደርጋለሁ? ወይና አሳትሩባ ኢየሱስ ያድናል። አሁን ቀስቀስ እያላችሁልኝ ነው። ሰይ ብድግ እያላችሁ ነው። አላረጃችሁም። ገና ነን። የሚሰራበት እድሜ ላይ ነው ያለነው። ጎልማሳነት እድሜ ላይ ነው ያለነው። ገና የምናገለግልበት እድሜ ላይ ነው ያላችሁት። ግዴላችሁም ፍሬያችሁ ሊገለጥ ነው። እስቲ ለውስጣችሁ ግን ተገዙለት። እስቲ ውስጣችሁ ያይል። ነፃነትን ስጡት። አርነትን ስጡት። ሃሌሉያ። እሱ ይግዛችሁ። እስቲ ውስጥ ያዙና አንተ ግዛኝ በሉት። ልባችሁን ውስጥ ያለውን ኢየሱስን ግዛኝ። ለሰማው ድምጽ ከዚህ በኋላ ተገዢ ነኝ በሉት። ሂጅ ካልከኝ ሄዳለሁ በሉት። ዝጊው ካልከኝ ዘጋለሁ በሉት። ሂጅ እንዲያርጊ ካልከኝ አረግልሃለሁ በሉት። ያን ጊዜ ሞገሳችሁ ይበዛ ይሆናል። ክብር ለጌታ ይሁን። ፍሬያችሁ የተገለጠ ይሆናል። ፍሬያማነታችሁ ይታወቃል። ብዙ ጊዜ ይህንን ምዕራፍን የምናገለግልበት አዳዲስ ነፍሳት ሲድኑ እንናገረዋለን። ግን አይደለም። እኔም ዛሬ ነው የገለጠልኝ። አይደለም። ፍሬያችን ይገለጣል። በሁለተኛ ደረጃ ምንድነው ያልኳችሁ? ያለሱ ደግሞ ምንም ማድረጋችሁ ብትሯሯጡ ብትሄዱ የሞላ ይመስላል። እዚህ ጋር ይሞላል አይደል? እዚህ ጋር ደግሞ ቢሉ ይመጣና ነጠቅ። እዚህ ጋር የሆነ ነገር ይመጣና ነጠቅ። እዚህ ጋር ምንድነው የሕክምና ምናምን ኢንሹራንሱ ይመጣና ነጠቅ። ጌታ ይገስጸው። ዛሬ ነቅተንበታል። ከዚህ በኋላ አይነካንም። ክብር ለኢየሱስ ይሁን። አይነካችሁም ከዚህ በኋላ። እኔ ደስ የሚለኝ ጌታ ከነገረኝ ከገሰጸኝ ደስ ይለኛል። ሲያባብለኝ ቀጥሎ ያለው ነገር ከባድ እንደሆነ ይገባኛል። በአገልጋዮችም አቤት ብሎ ጌታ እንደዚህ ይልሻል ምናምን ብሎ ቀጣዩ ስላለ ከመጀመሪያው ግን ግሳጼው ከመጣልኝ ደስ ይለኛል።
ክብር ለኢየሱስ ይሁን። በጣም ሳጠፋ እንደሆነ ይገባኛልና አባብሎ ወደ መስመር የሚያስገባ አባብላታለሁ፣ ወደ ምድረ በዳ ወስዳታለሁ፣ በዛም ደግሞ ለልቧ እናገራታለሁ። ክብር ለጌታ ይሁን። ካፕቴን ገና ነው እኮ አሁን ለወጣቶች አትስጥ፣ እጅ እየጫንክ አስተላልፍ እንጂ አትስጥ። ግድ የለም ገና ነው። ድምፁ ውስጥ ላይ አሁንም አለ። ክብር ለኢየሱስ ይሁን። እንዳትተኛ ለድምፁ ግን አሁንም ተነስ። እርሱ በእኛ ይደክማል። ካልደከመ ዱላም ብትይዝ እንዲህ ብትልም አይደክምም። ስሙ ለዘላለም ይባረክ። እንደገና እጠቀምበታለሁ አለኝ። እንደገና ያገለግለኛል አለኝ። እንደገና ብርሃኔን እሰጠዋለሁ አለኝ። እንደገና ቃሌን በሱ ዘንድ ሰውራለሁ አለኝ። ቃሌን አበራለታለሁ አለኝ። ብዙ ወጣቶች እጅ ላይ ሲማሩ አያለሁ። በእውነት ያሳክ ወጣቶች ሲማሩልሃል። ጌታ ይመስገን። እግዚአብሔር ውስጥን ወጣት ካረገ ምን አለበት? ይሰማዋል፣ እውነት ይሰማዋል። ካፕቴን ክብር ለኢየሱስ ይሁን። ሃሌሉያ። ስለዚህ ከዚህ በኋላ ጥቅልል ብለን ብንገባ ይሻለናል። ያለዛ ምንም ማድረግ አንችልም። ያደረግን ይመስለናል። ብድግ ብለን ስራ ስንሄድ እያደረግን እያከናወን አንዳንድ ጊዜ ጌታ መንፈስ በእውነት እላችኋለሁ ጠዋትም ተነስታችሁ ስራችሁ ስትሄዱ ኧረ ዛሬ እስቲ ጸልይ ሊል ይችላል። ግድ የለሽም ጸልይ። ስራውም እንትን አይልም። ምንድነው አይቋረጥም። ግን ምንድነው የዚህ ሀገር ሲስተም ይላል። እንኳን እዚህ እዛም መጥቷል። እስቲ አንተ ሲስተም ጸጥ በል። ቆይ ያን ሰዓት ቢቆረጥብኝም ቆይ አይቆረጥም። ጌታን ሰምተሽው በፍጹም አይቋረጥም። እውነቴን እኮ ነው። ትደርሻለሽ በሰዓቱ። ምናልባት መንገዱ ቢዚ ሆኖ ይሆናል ጸልይ የሚልሽ እኮ። ከዛ በአንድ ሰዓት የምትደርሺው በ30 ደቂቃ ልትደርሺ ትችላለሽ፣ በ20 ደቂቃ ልትደርሺ። እንዴት እንደሚያደርገው እሱ ያውቃል። ስንሰማው እርሱ ራሱ ይመራናል። ኢየሱስ ያድናል። ስለዚህ ያለ እርሱ ምንም ማድረግ ስለማትችሉ ተጠቅልላችሁ እሱ ውስጥ ግቡ። ምንም ማድረግ ከዚህ በኋላ አትችሉ። አያምርባችሁ። ምንም ብትሮጡ አያምርባችሁ። ጠይቃችሁ ውስጣችሁን አድምጣችሁ ረጋ ብላችሁ ኢየሱስ ያድናል። አንዳንድ ጊዜ መንፈስ ቅዱስ እውነቴን እኮ ነው የምላችሁ ለራሴ መስክ ይገርመኝ። ጸልይና ጠዋት እኔ ከጸልይኩ በኋላ ከሰዓት የሆነ ፕሮግራም ይኖረኛል ወይ ቸርች ምሳዬን ልብላ ብዬ ሳሎን ቁጭ እላለሁ። ቁጭ ብዬ እያለ ቁጭ እላለሁ። ቁጭ ከዛም ይመሻል። እዛ ሆኜ ግን ደውልና አልቻልኩም ስል ማንም ሰው አይቃወመኝም። በቃ ውስጥሽን አድምጪ ይሉኛል። ኃላፊነት ይወስዳል። ለራሴ አንድ ሰዓት ከምሽቱ ሲሆን ከት ብዬ ስቃለሁ መነሳት ስለቻልኩ። ክብር ለኢየሱስ ይሁን። እውነት አንዳንድ ጊዜ እንደሱ አለው። እስቲ ስክን በሉለት። እንከብዳለን። ያን ጊዜ ሚዛን እንደፋለን። ያን ጊዜ በላይ እንጂ በታች አንሆንም። ከፍታውን እንጂ ዝቅታው የኛ አይሆንም። ክብር ለኢየሱስ ይሁን። ራስ እንጂ ጅራት አትሆንም እኮ ያለው ለዚህ ነው። ለሚሰማው ራስ ነው የሚያደርገው። በሄዳችሁበት ራስነትን ይዛችሁ ትሄዳለች። የባለ ራስን አይደለም እምላችሁ። ክብር ለኢየሱስ ይሁን። በሄዳችሁበት በሞገስ ከፍታው እንጀራ የናንተ ይሆናል። ትግል ያበቃል። አይሰለቻችሁም? ትግል 16 ሰዓት መስራት አይሰለቻችሁም? እስቲ ስሙትና 8 ሰዓት ስሩ። እንዴት እንደሚበቃችሁ አታውቁትም። ሲበቃ ግን ታዩታላችሁ። ያንኑ ኑሮ ስትኖሩ ታዩታላችሁ። ያንኑ ህይወት ስትሄዱበት ታዩታላችሁ። እንደውም የተሻለ ነገር ገዝታችሁ፣ የተሻለ ነገር ለብሳችሁ፣ የተሻለ ነገር ለልጆቻችሁ አድርጋችሁ ስትኖሩ ታዩታላችሁ። አዎ ቢዚ ነሽ፣ ቢዚ አረግሻለሁ ካለ ደግሞ ያርጋችሁ። አይደክማችሁም። ያን ጊዜ አትዝሉም። ፊታችሁ በብርሃን ነው የሚሞላው። ያለሱ ግን ምንም ማድረግ አትችሉም። እኔ እግዚአብሔር እውነት እላችኋለሁ ለሁሉ መጠየቅ ይፈልጋል። ለሁሉ ምናልባት እዚህ ሀገር ለምትለብሱት እንኳን አትጠይቁት ይሆናል። ጠይቁት እስቲ ባካችሁ። ያለዛ እኮ ያንንም ይሄንንም ያሰበስብሽና ሴቶ እቤት ስትሄጂ ባዶ ነው። እውነቴን እኮ ነው የምልህ። ጠይቁት። ጥሩ ቦታ ይወስዳችኋል። ይወድ የሆነውን ቦታ ለእናንተ ታች አድርጎ ይሰጣችኋል። ያለዛ ደግሞ ምን አገባችሁ? በቃ ይሄ አንቺ ነው ካልሽ አሜን ነው ቢሉን አታስቡ። እንዴት ብዬ ልንገራችሁ ባካችሁ? ዋኔስ ሰትረዲያ ኩባ ደነስ ሰትረዲያ ኢየሱስ ያድናል። እውነት ነው የምላችሁ።
እናንተ ወጣቶች ግድ የላችሁ። በገንዘብ ብዛት የሰው ህይወት አይመራም። ይመራል? በገንዘብ ብዛት ይመራል? አይመራም። የሰው ህይወት በገንዘቡ ብዛት አይደለም ይላል መጽሐፍ ቅዱስ እኮ። ምን ያህል ጻፈልን ነገር አለ? የሌለ ነገር የለም። በእግዚአብሔር ተመሩ፣ ተጠቅልላችሁ ግቡ። እኔ በጣም የሚያስደንቀኝ ኖህ መርከቡን ሰርቶ ዝም ብለው መግባታቸው አያስደንቃችሁ? ሰውም ዝም ብሎ ገባ። ኖህ እኮ ነው የሰማው። ግን ደስ የሚለው ለኖህ መታዘዛቸው፣ ለኖህ መታዘዛቸው። እግዚአብሔርን ለሰማው ነው ታዘዙ። እግዚአብሔርን ነው እኮ እሱ የሰማው። ከዛ በኋላ ኖ እንስሳው ግቡ፣ እሺ። ኖ አውሬዎች ግቡ፣ እሺ። እሱ እግዚአብሔርን እኮ ስለታዘዘ ነው። እናንተ እግዚአብሔርን ታዘዙ፣ የማይታዘዙ ይታዘዝላቸዋል። እናንተ ለእግዚአብሔር ተገዙ። እግዚአብሔር ለእናንተ አሳልፎ የማይሰጠው ነገር የለም። እኛው ጋር ነው ችግሩ፣ እኛው ጋር ነው። ለኖን ከሁሉ ነብሩ አይገርምም እንዴ ፓስተር? አይገርምም? አይገርማችሁ? ነብሩ፣ ውሻው፣ የሚባላው ከማይበላው በቃ አብሮ ግብት ግብት ግቡ ግቡ፣ እሺ ግቡ ግቡ ግቡ፣ እሺ በቃ ግብት። እንዳትባሉም አይልም እኮ እንዳትነካከሱ ይላል። ያልተጻፈማ አስገባ ነው የሚለው፣ አስገባ ነው የሚለው። ለምን? እሱ እግዚአብሔርን ሰምቷል። እሱ እግዚአብሔርን ታዟል። እሱ ለእግዚአብሔር ተገዝቷል። እሱ በእግዚአብሔር ውስጥ ነው ያለው። ስለዚህ ሁሉም ታዘዘ። ግብት 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 ግብት። ግዴላችሁም ተሰብሰቡና ግቡ። ክብር ለኢየሱስ ይሁን። ለኖህ የታዘዙት ሁሉ ለእናንተም ይታዘዛሉ። ወይኔ እንግዲህ ሲቆም ነው ይኸውላችሁ እንደዚህ ሰጠት ሰጠት የሚያደርገኝ። ስሙ ይባረክ። እውነቴን እኮ ነው። ምንም ብትታዘቡኝ ምን አገባኝ? ከየት እንዳነሳኝ አውቃለሁ። የምትናገረው ምንድን ነው? ምን አገባኝ? አውቀዋለሁ። ግን እቺ ጋር መሰማትን ድምፅ ግን አልተዋትም። እናንተ ብትተውኝ ተውኝ፣ ግዴላችሁም ብትነቁኝ ናቁኝ። እኔ ግን አልተዋትም። እሷ ነች እናንተ ጋር ያገናኘችኝ። እሷ ነች እዚህ ያደረሰችኝ። ስለሷ ግን እገዛለሁ። ክብር ለጌታ ይሁን። ለመንፈስ ቅዱስ ተገዙ። ደስ ይላል እኮ፣ ደስ ይላል እኮ። በቃ ምድርን ትረሷታላችሁ እኮ፣ ያላችሁበትን ትረሱታላችሁ እኮ፣ ያስጨነቃችሁት ትረሱታላችሁ። ኢየሱስን ስታስቡ፣ መንፈሱን ስታስቡ፣ ህልውናውን ስታስቡ። ስለዚህ ዛሬ ያልገዛ ያላችሁ ብዙ ነገር አለ። አልታዘዝ ያላችሁ ብዙ ነገር አለ። ያልተፈወሰ ብዙ ነገር አለ። ያልዳነ ነገር ብዙ አለ። ግዴላችሁም አሁን ለእግዚአብሔር ተገዙ። ክብር ለኢየሱስ ይሁን። በእርሱ ኑሩ። በእርሱ ጥቅልል ብላችሁ ልብስ እንደሚጠቀለል ግቡ። ግዴላችሁም በገባችሁ ጊዜ ይሄ ሁሉ ነገር ይሆንላችኋል። ክብር ለኢየሱስ ይሁን። ያለሱ ምንም ማድረግ ስለማትችሉ ኢየሱስ ያድናል። ሃሌሉያ። ያለ ጌታ ምንም ማድረግ አንችልም። ሶስተኛው ደግሞ እዛው ነው ያለው። የምትወዱትን ብትለምኑ ይሆንላችኋል። እዛው ባለ እዛው አንብቡት እናንተ ሙሉን። ከዛው ነው ያገኘሁት። ይሄው እንደዚች ነው ጫር ያርኳል ላሊት ላይ ይሄው ቺኑን የሰጠኝ ስሙ ይባረክ። የምትወዱትን ብትለምኑ ያለ ፍቃዱ አይደላችሁማ፣ ተጠቅልላችሁ ገብታችኋል። ስለዚህ ፍቃዱ ያለበትን ነው ልባችሁ የሚያስበው። ሐሳቡ ያለበትን ነው ልባችሁ የሚያስበው። ያም ይሄም አያምራችሁ። እዛም እዚህም ልባችሁ አይልም። ተሰብስቦ መጠየቅ ያለባችሁ ኮለል ብሎ ትጠይቋታላችሁ። እውነቴን እኮ ነው የምላችሁ። ስብስብ ብሎ አይደለም የምትጠይቁት። መጠየቅ ያለባችሁን ለይታችሁ ታውቃላችሁ። ሲፔነዲያ ኢየሱስ ያድናል። ያን ጊዜ ጌታ ደግሞ ለክብሩ መልስ ይሰጣችኋል። የምትጠይቁትን ታገኛላችሁ። የምትጠይቁትን ይሆንላችኋል፣ ይከናወንላችኋል። ክብር ለጌታ ኢየሱስ ይሁን። አንድ ጊዜ መካነ ኢየሱስ አንዲት እህት ሲጸለይ ነው የሰማሁትና በጣም እስከ ዛሬ ድረስ አስደንግጦኛል። ከዛ ልጇ በጣም እዚህ በቃ ልተው መሰለኝ፣ ግድ የላችሁም ከእናንተ ጋር እንዳታያይዙት። በሆነ ነገር ግን ትቸገር ነበር። በጣም ትቸገራለች እና ሁል ጊዜ ነው የምትቸገረው። ምንድን ነው ትላለች። አገልጋዩ መጣና አንቺስ ለኔ ምን ተገዛሽ? እንዴት አስገዝቼ ልስጥሽ አላት። 3 ነገሮች ነው አልነግራችሁም። ስሙ ይባረክ። አንቺም ለእግዚአብሔር አልተገዛሽም።
እስቲ አንቺም ለእግዚአብሔር ተገዥና ቁጭ በይና ተንበርክከሽ ጸልይ፣ ያን ጊዜ ሁሉንም አስገዛልሻለሁ አላት። አሜን አለች ልጅቷ። ሄደች መገዛት ጀመረች። ሁሉም ተገዛ። ክብር ለጌታ ይሁን። ሁሉም ተገዛ። ሶስቱም ነገር ተገዛ። ክብር ለጌታ ኢየሱስ ይሁን። እና እንዴ ለካ ከኛ ጋር ያያይዘዋል እንደ እግዚአብሔር ከስራችን ያለውን አለመገዛት አልኩኝ። አሁን ግን ኖህም መጣብኝ። እውነት ነው፣ ስሙ ይባረክ። ስለዚህ ወገኖቼ ተሰብስባችሁ ለእግዚአብሔር ተገዙ፣ በሱ ውስጥ ግቡ፣ በእኔ ኑሩ አላችሁ። አሁን ስለሚወዳችሁ አይደል? ስለሚወደን አይደል የሚነግረን? ስለዚህ በእርሱ ስትኖሩ የምትለምኑትን ታገኛላችሁ። የምትለምኑት ልመና እንደ ፍቃዱ ስለሆነ ጌታ ሆይ ብትፈቅድ ብላችሁ ስለምትጠይቁት፣ ሐሳብ ቢሆን ብላችሁ ስለምትጠይቁት፣ ያን ጊዜ ሐሳቤ ነው አንቺ ተጠቅለለሽ እኔ ውስጥ ገብተሻል፣ ስለዚህ እኔ ደግሞ ሰጥሻለሁ ብሎ ይሰጠናል። ክብር ለኢየሱስ ይሁን። አራተኛው ለእግዚአብሔር ክብር ነው። የኛ መገዛት፣ የኛ ተጠቅልሎ መግባት እዛው ላይ ያለላችሁ። ሙሉን በደንብ አንብቡት። አራተኛው ደግሞ ለእግዚአብሔር ክብር የምንኖረው ለእግዚአብሔር ክብር አይደለ? በዚህ ምድር የምንመላለስ ለእግዚአብሔር ክብር አይደል? እግረ መንገዳችንን ስራ እንሰራለን፣ እግረ መንገዳችንን እንኖራለን እንጂ እንግዶች ነን። መቼ እንደምንሄድ አናውቀው። አሁን መጥቶ ወሰድ ቢያደርገን አንዳችን ለአንዳችን ዋይ ልንል እንችላለን ለትንሽ ጊዜ። ቀጣይ ደግሞ እኛም ተተኪ ነን። መሄድ ግድ ነው። የሚቀራለ አለ መሄድ ግድ። ባንወድም እንሄዳለን፣ ግን ይሻለናል በሰማይ በአባታችን ዘንድ እልልያል። ሰሞኑን አይደል ወንድማችን ሄደ። ክብር ለጌታ ይሁን። ምንም ሳያሸንቅ አድርጎ ከተተውና ምድርን ምድረ በዳ አድርጎ አሳየው። ኢየሱስ ያድናል። ስለዚህ ለእግዚአብሔር ክብር ደግሞ ተጠቅልለን እንግባ። ለእግዚአብሔር ክብር ኢየሱስ ያድናል። ይህንን ነው ጌታ ስጫቸው ያለኝ። ሃሌሉያ። ስለዚህ ብዙዎቻችሁ ከመቀመጫችሁ እንዲህ እየተነቃነቃችሁ ነው። አሁን እውነት እግዚአብሔር ስሙ ይባረክ። ከተነቃነቅንም ጥሩ ነው። ወደ ሐሳቡ እንገባለን። ዝም ብለን ብንቀመጥ ነው ከባድ የሚሆነው። በእኔ ኑሩ። አሜን። እኔ ያኖራለሁ እኮ ነው። እኔ ኃላፊነት ወስዳለሁ እኮ ነው። አይገርማችሁ? አንድ እግዚአብሔር ሰው አለ፣ እንደው ሚስት እኮ አለ በባሏ ላይ ፍልስስ ብላ የመኖር መብት አላት አለ። ሲያስተምረን ማለት ነው። ይሄ ዘመን ሆነ እንጂ አለ ቤት ውስጥ እንጂ ዝንጥ ብላ አምራ ጥሩም ግረም አምጣ የተባለው እሱ እንጂ እሱ አይደለችም። ዘና ማለት ትችል ነበር አለ። ይሄ ዘመን መጣና ኑሮ ከባድ ምናምን አድርጓል። ሚስቶቻችን እየወጣችሁ አቃታችሁን እንጂ እንደሱ ነበር አለ። ስሙ ይባረክ። እውነት ነው፣ ቃሉም ይደግፈናል። አይደግፍም? ጌታ ስሙ ይባረክ። ግን እሱን አይደለም እምላችሁ። ሚስት በባሏ ላይ ደግሜ ላለው ተማምና የምትኖርበትን ያህል እንኳን በእግዚአብሔር ላይ አልተማመንም። ተሰብስበን አንገባም። ባሎቻችንን የምንፈራውን ያህል እግዚአብሔርን እንደሱ እንኳን አንፈራው። ብዙዎቻችን እንደዚህ አለን። ግን ልንገራችሁ፣ አሁን እግዚአብሔር በእኔ ኑሩ አላችሁ። እኔ አኖራችኋለሁ፣ ቢሉንም እከፍላለሁ፣ ችግሩንም እፈታለሁ፣ አንቺንም ደዌሽን ካንቺ አነሳለሁ፣ አኖራችኋለሁ። ግን ምን በሉ? ፈቅዳችሁ ግቡ። እግዚአብሔር አያስገድድም። ኢየሱስን ሰጥቶናል። ከዛ በኋላ ነፃነት አለን። ክብር ለኢየሱስ ይሁን። ብንወድ እንከተለው፣ ባንወድ አንከተለው። እሱ የሚከተለው አያጣም። እኔ ለራሴ ነው ማመልከው እንጂ ለራሴ ነው የምጸልየው፣ ለራሴ ነው ማነበው፣ ለራሴ ለህይወቴ ለራሴ እንጂ እግዚአብሔርን የሚከተለው የሚያመልከው ገብቶ የሚኖርለት ብዙ ትውልድ አለው። እግዚአብሔር ግን ሲናገረን እኛንም ከዛ መካከል ስላደረገን ነው በእኔ ኑሩ ያለ። ግድ የላችሁም፣ ተማመኑበት፣ ተደገፉበት። መጥራት ብቻ አይደለም አንደበታችን፣ ልባችን ይተማመንበት፣ ልባችን ይደገፍበት፣ ልባችን በእርሱ ላይ አርፎ ይተኛ። አኖራለሁ ካለ ያኖራል። ክብር ለኢየሱስ ይሁን። አበላለሁ ካለ ያበላል። አንቺን እዚህ ጋር ደርስሻለሁ ካለ ያደርሳል። መተማመን ግን በእግዚአብሔር ላይ መደገፍ ግን በእኔ ኑሩ ያለን ጌታ የታመነ ስለሆነ በእርሱ እንኑር። የምንኖረው ግን ለነዚህ ለአራት እዚህ ጋር እኔ ጌታ የነገረኝ ነው። እነዚህን አራት ነገሮች በህይወታችን በእርሱ ተጠቃለን መኖር ስንጀምር ይሆናሉ። ፍሬያማ እንሆናለን። ክብር ለኢየሱስ ይሁን። በፍሬ እንገለጣለን።
ያለ እርሱ ምንም ማድረግ ስለማንችል እርሱ በእኛ ውስጥ ይገለጣል። ኢየሱስ ያድናል። ለእግዚአብሔር ክብር እንኖርበታለን። ሃሌሉያ ስሙ ለዘላለም ይባረክ። የምንለምነውን ደግሞ ይሰጠናል። ልመናችን በእግዚአብሔር ዘንድ ሞገስን ያገኛል። ቅጽበታዊ መልስን ይዞ ይመጣል። ጥያቄ በጥያቄ አንሆንም አንልም። ለምን? ቅርብ ነው። የቅርብ አምላክ አይደለ? ከስንፋሳችሁ ይልቅ እኔ ለእናንተ ቅርብ ነኝ አይደል ያለው? ስሙ ይባረክ። ቀለል ያለ ቢሆንባችሁም ግን አይደለም፣ ቀስቅሷችኋል። እንጸልይ። ጌታ ሆይ እናመሰግናለን። ክብር ላንተ ይሁን በኢየሱስ ክርስቶስ። እህቶቼ ጌታ ሆይ ለሚሰሙት ድምጽ እንዲታዘዙ ጸልያለሁ። ድምጹ ያየልባቸው፣ ከውስጣቸው ይልቅ የላኛው ያየለባቸው አያለሁ። እህቶቼን ጌታ ሆይ በኢየሱስ ክርስቶስ ስም እንድትረዳቸው ጸልያለሁ። ከዚህ በኋላ ለዚህ ድምጽ መገዛት ይጀምሩ፣ ለዚህ ድምጽ መታዘዝ ይጀምሩ። በኔ ኑሩ ስትል ጌታ ሆይ አንተ ኃላፊነት ትወስዳለህ። ነገን ኃላፊነት ትወስዳለህ። እግዚአብሔር አምላክ ሆይ ለሚሄዱበት ኃላፊነት ትወስዳለህ። ወይ ዲፖዚት ሬዲ ሶስት እህቶች አያለሁ። ሶስት እህቶች፣ አንድ ትልቅ ሴት፣ እንደገና ደግሞ ሁለት ወጣቶች። ከናንተ እድሜ በላይ እግዚአብሔር እንደዚህ ድምጹን ያሰማችኋል። ግን እንደምትሰሙ እንኳን ለሌላው መናገር እንኳን በተለይ ሁለት እህቶች ወጣቶች ሆናችሁ እንደምትሰሙት እንኳን እግዚአብሔር እንደሚያሰማችሁ ውስጣችሁ እንደሚነግራችሁ ለሌላው ለመናገር እንኳን ትፈራላችሁ። አይደለም ለራሳችሁ እግዚአብሔር ነው እየነገረኝ ያለ የምትሉ አላችሁ። እግዚአብሔር ግን እንደዚህ ነው ይለኛል፣ እኔ ነኝ የምነግራችሁ፣ እኔ ነኝ የምመራችሁ፣ እኔ ነኝ የማስኬዳችሁ። አሁንም ለዚህ ድምጽ ተገዙ ይላችኋል። እኔ ረዳችኋለሁ። ለዚህ ድምጽ በታዘዛችሁ ጊዜ ከኋላ ወደፊት ትመጣላችሁ ይላችኋል። ያ ድምጽ ከእግዚአብሔር ዘንድ እንደሆነ ይነግረኛል። በእርሱ ውስጥ እግዚአብሔር እየከተታችሁ ነው። በራሱ ውስጥ በራሱ ጉያ እየከተታችሁ ነው። ስለዚህ ለዚህ ድምጽ እየታዘዛችሁ ሂዱ። ያን ጊዜ ከኋላ ወደፊት ትመጣላችሁ። ፊተኛ ሲያረጋችሁ አያለሁ። እኝም እናት ጌታ ስሙ ይባረክ። እግዚአብሔር እናገራታለሁ ይለኛል። ወገኗን ደግሞ እኔን ከሚሰሙ ወገን አድርጋታለሁ። እሷም ታያለች፣ አይኗን ከፍቻለሁ ይለኛል። ነገር ግን እሷም ትፈራለች፣ እምላትን አታደርግም ይለኛል። ከዚህ በኋላ እምልሽን ተናገሪ፣ እኔ ባንቺ ውስጥ አልፋለሁ፣ እኔ ኃላፊነት ወስዳለሁ። እንዲህ ቢሆንስ አትበይ ይልሻል ጌታ። እኔ ነኝ የምነግርሽ ይልሻል። ክብር ለኢየሱስ ይሁን። ጌታ ሆይ እናመሰግንሃለን፣ እናከብርሃለን በጌታ በኢየሱስ ክርስቶስ ስም። ከዚህ በኋላ ጌታ ሆይ እነሆ እግዚአብሔር አምላክ ሆይ ተጠቅለን ጌታ ሆይ በኔ ኑሩ ብለህናልና እባክህ ባንተ ውስጥ መግባት እንድንችል እርዳን። ከራሳችን ነገር መውጣት እንድንችል እርዳን። አስተሳሰባችን፣ እይታችን እግዚአብሔር ሆይ የምንመለከተው የምናነበው ወረቀት አይግዛን። በጌታ በኢየሱስ ስም የምንሰራው ስራ አይግዛን። በኢየሱስ ስም አንተ ራስህ እንድትገዛን ጸልያለሁ። እግዚአብሔር አምላክ ሆይ ጌዲዮን እንዳለ እኔም አልገዛችሁም ልጄም አይገዛችሁም እሱ የሰራዊት ጌታ እግዚአብሔር ይግዛችሁ እንዳለ እግዚአብሔር ሆይ መገዛትን እንፈልጋለን። የሕዝብ መገዛትን ይፈልጋል። ልቡ መገዛት ይፈልጋል። ለሚሰማው ድምጽ መገዛት ይፈልጋል። የላኛው ድምጽ ግን ያየለበት ጌታ እግዚአብሔር ሆይ ከመልካም ነገር ጎለናል። ዛሬ በኢየሱስ ስም ይሄ ከላይ የሚሰማው ድምጽ በክርስቶስ ኢየሱስ ስም እንዲቆረጥ ጸልያለሁ። በኢየሱስ ስም አንተን የሚደብቅ ድምጽ የተመታ ይሁን። አንተን እንዳንሰማ የሚያደርግ ድምጽ የተመታ ይሁን። ሮሳባዲና ማጋንትሮዲና ኢላባደኔ ያማሳት ሬዲያ የጨለማው ስራ በኢየሱስ ስም ይፍረስ። በኢየሱስ ስም ይፍረስ። በኢየሱስ ስም ይፍረስ። በኢየሱስ ስም ይፍረስ። ማጸን ላይ ያለ ጨለማ ይነሳ። የሚያስፈራራ ጨለማ ይነሳ። የለሽ ብሽም እያልካት እግዚአብሔር የምትፈራች ሴት በናዝሬቱ በኢየሱስም አሁን የምታዩ ጨለማ ማጸኗ ላይ ያለ ጨለማ በክርስቶስ ኢየሱስም የተነሳ ይሁን። በኢየሱስ ስም ይነሳ። በኢየሱስ ስም ይነሳ። አሁን በብርሃን የእግዚአብሔር የማጸን ስለተሞላ አመሰግናለሁ። ፈውስ ካንተ ዘንድ መጥቶላታል። ልቧ የሚለው እግዚአብሔር ሆይ በኢየሱስ ክርስቶስም ስለሆነ አመሰግናለሁ። ጠላት ሰዎች አይምሮ ያለው ነገር ስላልሆነ አመሰግናለሁ። ራስ ህመም በኢየሱስም የተነሳ ይሁን። የራስ ህመም በጌታ በኢየሱስም የተነሳ ይሁን። ጎስቋላ የሚያደርግ መንፈስ ይመታ። ድህነትን ድሃ ሳንሆን ድሃ ያደረገ መንፈስ ይመታ። እኛ በክርስቶስ ባለጸጎች ሆነን ሳለ ድህነትን የሚያሳየን መንፈስ ይመታ።
ኖሮ እንዳያረገ መንፈስ ይመታ በኢየሱስ ስም ይመታ። እስቲ ተነሱና እንጸልይ። ሪቤዲነ ሜጋንትሬዳ ይላባዳና ማሳቦረ በጋንትሮዲና ይራባዳና ማሳቶሮ ለበዲና አይምሮን ዳህ ያረገ ልብን ዳህ ያረገ ከመስማት የከለከለ እይታን የከለከለ አስተሳሰብን የከለከለ እግዚአብሔርን ከመስማት ሁኔታን ሰምቶ በዛት እነሆ ታስረን እንድንኖር ያደረገ አይምሮ ላይ ያለ ድህነት በናዝሬቱ በኢየሱስ ስም የተመታ ይሁን። በኢየሱስ ስም ይመታ። በኢየሱስ ስም ይመታ። በኢየሱስ ስም ይመታ። በኢየሱስ ስም ይመታ። የጻድቃን በረከት አይምሮ ነው። ጌታ ሆይ አይምሮአችንን ባርከዋል። እግዚአብሔር አምላክ ሆይ የአይምሮን ድህነት የላከ ግን ዛሬ በክርስቶስ ኢየሱስ ስም የተመታ ይሁን። በኢየሱስ ስም የተመታ ይሁን። አንተን እንዳንሰማ በአንተ ውስጥ እንዳንኖር ያደረገን ዛሬ በጌታ በኢየሱስ ስም የተመታ ይሁን። ከዚህ በኋላ ህዝብ እምቢ እንዲል እኔ ጸልያለሁ። ለውጪው ድምጽ እምቢ እንዲል እኔ ጸልያለሁ። ለአንተ ድምጽ እንዲታዘዝ ጸልያለሁ። በአንተ እኖራለሁ ብሎ እንዲታመን ጸልያለሁ። በአንተ ተማምኜ እኖራለሁ ነገንም አየዋለሁ ማለት እንዲችል በኢየሱስ ስም የእምነት ኃይል እንዲመጣለት ጸልያለሁ። እምነት እንዲመጣላቸው ጸልያለሁ። የእምነትን ኃይል የወሰደ ዛሬ የተመታ ይሁን። እምነትን ያሸረሸረ በኢየሱስ ስም ይመታ። ያመንክ እንጂ ይሁን እግዚአብሔር ያመን እንጂ ያላመን እንድንሆን አይደለም ፍቃድ። በጌታ በኢየሱስ ስም ባያድነንም እንኳን እናምነዋለን እንዳሉ እግዚአብሔር ሆይ በእግዚአብሔር የተማመነ በእግዚአብሔር የኖረ ሰው በእግዚአብሔር ተጠቅሎ የኖረ ሰው ሁኔታን አይፈራም። ባያድነንም እናመልከዋለን። ባያድነንም አናጉረመርምም። ባያድነንም በህልውና ውስጥ እንቆያለን ይላል ጌታ ሆይ ዛሬ በኢየሱስ ስም ይህ መንፈስ ለህዝብ ይምጣ። ለህዝብ ይምጣ። ለወንድና ለሴት ልጆች ይምጣ። በጌታ በኢየሱስ ስም ይምጣ። በኢየሱስ ስም ይምጣ። አማራጭ የለንም ጌታ ሆይ እግዚአብሔር አማራጭ የለንም። አማራጭ የለንም። አማራጭ የለንም። አንተው ብቻ ነህ ለኛ ያለህን። ባንተ ውስጥ ተጠቅለን እንገባለን። በኔ ኑሩ ብለህናል። ያን ጊዜ ባንተ ስንኖር አንተም በእኛ ትኖራለህ። ያን ጊዜ ከኃያላን ወገን ነን። ያን ጊዜ እግዚአብሔር ከበላይ ነን፣ ከበታች አይደለንም። ዛሬ በታች ያደረገን የተመታ ይሁን። ምድራዊ ያደረገን የተመታ ይሁን። እይታችንን ወደ ታች እንድናይ ያደረገን ይመታ። አይናችን ከሰማይ እንድነሳ ያደረገን ይመታ። በኢየሱስ ስም መተማመንን የከለከለን ይመታ። ማረፍን የከለከለን ይመታ። ቅብዝብዝ ያረገን ይመታ። ደስታን የከለከለን ይመታ። ጌታ ሆይ አንተ የሰጠን ደስታ፣ አንተ የሰጠን ሰላም ዓለም የሰጠችን አይደለም። እግዚአብሔር ሆይ ይህ ደስታ ቢሞላ ባይሞላ አለ፣ ቢሳካ ባይሳካ አለ። እግዚአብሔር ይህንን ግን እግዚአብሔር ያጠበበብን ጌታ እግዚአብሔር በሁኔታ ጋር ደስታችንን እንደው እንዲቀጣጠል ያደረገ ከሁኔታው ጋር እግዚአብሔር ደስታችንን ያወረደ ዛሬ በኢየሱስ ስም የተመታ ይሁን። በኢየሱስ ስም ይመታ። በኢየሱስ ስም ይመታ። በጉድለትም ደስታችን ይሙላ። እግዚአብሔር በሙላትም ደስታችን ይሙላ። በኢየሱስ ስም ይሙላ። ኢናዱ በሃዳነ መጋንቶ እግዚአብሔር እንደዚህ ይለኛል፣ ቺም ቤተ ክርስቲያን እፈልጋታለሁ። እኔ የማበራ ኮከብ ይለኛል። እፈልጋታለሁ፣ ለክብሬ እፈልጋታለሁ። እኔ እንድገለጥባት እፈልጋለሁ። ብዙ ትውልድ እንዲድንባት እፈልጋለሁ። ወጣቶች እንዲጠለሉባት እፈልጋለሁ። ልጆች እንዲያድጉባት እፈልጋለሁ። እናንተ ግን ተጠቅላችሁ በእኔ ግቡ ይላል። ግቡልኝ ይላል። ግቡልኝ። ምርጫ የላችሁም፣ ግቡልኝ። ሌላ አማራጭ የላችሁም፣ ግቡልኝ። ተጠቅልላችሁ ግቡልኝ። ባሪያዎቼ ተጠቅልላችሁ ግቡልኝ። እኔን ጠይቁኝ፣ እኔን ስሙኝ። እኔን ጠይቁኝ፣ እኔን ስሙኝ። እመልሳለሁ፣ አሳያችኋለሁ፣ እመራችኋለሁ። ምድረ በዳውን በእኔ ትሻገራላችሁ። ኖሳባ ኢየሱስ ያድናል። ክብር ላንተ ይሁን፣ ክብር ላንተ ይሁን። እንደ ጨው የተቀመመ ላረጋችሁ ነው ይለኛል። እንደ ጨው ተፈላጊ ላደርጋችሁ ነው ይለኛል። እኔን ስሙ፣ ተጠቅላችሁ ግቡ። ግቡልኝ ይላል ጌታ። ግቡልኝ። እኔ ሶሜዳያ ኖማዴ ባጎተራ ለባዲያ እናንተ አገልጋዮች ግቡ። እናንተ ምእመን ግቡ። እናንተ መሪዎች ግቡ። እግዚአብሔርን ጠይቁ። እግዚአብሔር ይጠየቃል። እግዚአብሔር መልስ አለው። እግዚአብሔር መልስ አለው። እግዚአብሔር ይመልሳል። እግዚአብሔር ቅርብ ነው። እግዚአብሔር ይመራል። እግዚአብሔር ያሳያል። እግዚአብሔር እነሆ መንገድን ያቀናል።
ተጠቅላችሁ ግቡ። ይጠይቁት፣ አባታችሁን ጠይቁት። እሱ መጠየቅ ደስታው ነው። እሱ ስታንኳኳ የሚከፍትላችሁ ነው። እሱ ስትጸልዩ የሚመልስላችሁ ነው። ዛሬ በእኔ ኑሩ፣ በእኔ ኑሩ። እናንተ ሕዝብ ሆይ በእግዚአብሔር ኑሩ። ሌላ አይኖራችሁም። ከእናንተ ዘንድ የራቀ ይሁን። ደቡብ ከሰሜን እንደሚርቅ ይራቅላችሁ። ሌላው አያኖራችሁም። ሌላው አበለጽጋችሁም። ሌላው ከፍታውን አይሰጥ። ጌታ ሆይ አይናችን አብራ፣ የልቦና አይናችንን አብራው፣ ውስጣችንን አብራው። እግዚአብሔር አብራው። መኖሪያችን ነህ እንላለን፣ ግን በተግባር አንገለጥም። መኖሪያዬ ነው እግዚአብሔር አለት እንላለን። አንደበታችን ለፍላፊ ነው፣ ነገር ግን ውስጣችን ይህንን አያምንም። ዛሬ የውስጥ እምነት ይብዛልን። አሁን የልብ እምነት ይብዛልን። የልብ እምነት በክርስቶስ ኢየሱስም ይብዛልን። በኢየሱስም ይብዛልን። ልባችን ይግዛን፣ ውስጣችን ይግዛን፣ አይምሮአችን አይግዛን፣ ምድር አትግዛን፣ እይታችን አይግዛን። ማጋዱ ባዲና ማሳንትሬዲያ ይሄ የውሸት አባት አይግዛን። በኢየሱስም ድምፁ አይግዛን። እንለየሃለን፣ ድምፁ አይግዛን። እንለየዋለን፣ ድምፁ አይግዛን። በጌታ በኢየሱስም አይግዛን። ወንድሞቼን አይግዛ፣ እህቶቼን አይግዛ፣ ቤተሰብን አይግዛ፣ ትውልድን አይግዛ። በኢየሱስም አይግዛ፣ በኢየሱስም አይግዛ። ዛሬ ራቅ፣ ከቶቼ ላይ ራቅ፣ ከወንድሞቼ ላይ ራቅ፣ ከዚህ ዘር ላይ ራቅ፣ ከዚህ ቤተ ክርስቲያን ላይ ራቅ። በእግዚአብሔር እንገዛለን፣ ለእግዚአብሔር እንታዘዛለን። ኢየሱስ ያድናል። ሮባ ሳንዶ ባጃኒያ ናሞ ገምቤነ በዲያ ሞሬ በደነ መለባዱባ ሃጁባ ጋንቱራ ዲያቦ ሴትረዲያ ናማዱባ ጋንትረዲያ። አራግፉት ወገኖቼ፣ አራግፉት፣ አሁን አራግፉት። እሱ እግዚአብሔር መኖሪያችሁ ነው፣ መኖሪያችሁ ነው። የማይተኛ ጌታ መኖሪያችሁ ነው። የማንቀላፋ ጌታ መኖሪያችሁ ነው። በእኔ ኑሩ ያለው የታመነ ነው። አኖርሃለሁ። ዘመኔ ሁሉ ይለመልማል፣ አይጨነግፍም። ባሪያ የከበሩኝን አከብራለሁ፣ አንተ ደስታህን ፍጹም አረጋለሁ። ከዚህ በኋላ ይልሃል እግዚአብሔር መታያ ዘመን ነው ይልሃል፣ መጎብኛ ዘመን ነው ይልሃል። እነሆ ይልሃል እግዚአብሔር ምርኮን አበዛለሁ፣ አስቸኩልሃለሁ። አንተ ከኔ ጋር ነህ፣ እኔም ካንተ ጋር ነኝ። ሶባ ኢየሱሴ ክብር ላንተ ይሁን። እናመሰግንሃለን፣ እናከብርሃለን። ለዘላለም ከፍ በል፣ ለዘላለም ከፍ በል። ኢየሱስ አንተ ጌታ ነህ። እውነቴን ነው የምላችሁ፣ አይምሮ ላይ ያለ ጭንቀት በኢየሱስ ስም ይመታ። እግዚአብሔር አያስጨንቅም። እውነቴን ነው የምላችሁ፣ አያስጨንቅም። በምንም ውስጥ ለፉ አያስጨንቅም። አይምሮ ላይ ያለ ጭንቀት ግን በዚህ በኩል ወደ 3 ወንድሞች ላይ በኃይለኛ ጭንቀት አሉ። በኃይለኛ ጭንቀት ውስጥ እግዚአብሔር ይገስጸው። ይሄን ጭንቀት የላከባችሁ ጠላት ነው። ዛሬ ግን እየተነነ ከአይምሮአችሁ ላይ ሲነሳ ያለው በተለይ ከሁለቱ ላይ ተኖ ወጣ። ኢየሱስ ይገዛችኋል። ማንም አይገዛችሁም። ጭንቀታችሁ አይገዛችሁም። ኢየሱስ አንተ ጌታ ነህ። ኢየሱስ አንተ ጌታ ነህ። አታብድም። አንተ ወንድም አታብድም። ከጭንቀት የተነሳ እስከምታብድ ይመስላል። አታብድም። ኢየሱስ ገዝቷል። አታብድም። በደሙ ተዋጅተሃል። አታብድም። እግዚአብሔር ዛሬ ፈወስኩት ይለኛል፣ አይቻለሁ። ነገር ግን እነሆ በቃ አሁን አንተና እግዚአብሔር ተስማምታችሁ ከራስ ላይ ተነስቶልሃል። ክብሩ ለጌታ ይሁን። ኢየሱስ አንተ ጌታ ነህ። ኦ ሳሚራ ቦዴኔ ሜጋንቶሮ ጄላ ባጋንቶሮ ሎቦሪያ ራባዴኔ ሜሴንቴሬ ለበረበረበረበሪያ ራባጋላ ባጋንዶሮ ሎቦሪ ሊቢዲያ ራባዳና ማሳንቶር ጌታ ይገስጽ። ህመም አድርገህ የተቀመጥክ ልብ ላይ የሌለውን አለ የምትል ምልክት እያስቀመጥክ አለው የምትል የምትፎክር መንፈስ ዛሬ በኢየሱስ ስም መታው፣ በኢየሱስ ስም መታው። በብርሃን የተሞላውን ልብ መንካት አትችልም። በጌታ በኢየሱስ ስም አትችልም። ይህን ልብ ለቀህ ሂድ በኢየሱስ ስም። ውሸታም አንተ ውሸት አባት፣ አሁን ይህን ልብ ለቀህ ሂድ። ምልክት አታስቀምጥም። በኢየሱስ ስም አነሳውብህ፣ ጠራረኩብህ። ውስጡ በክርስቶስ ተገዝቷል። ውስጧ በክርስቶስ ተገዝቷል። ስለዚህ መብት የለህም። ጌታ ሆይ ስም ይባረክ። ሃሌሉያ፣ ስም ይባረክ። ክብር ለጌታ ይሁን። ሃሌሉያ። እናመሰግንሃለን። እናንተ ለእግዚአብሔር ስትገዙ እውነቴን ነው የምላችሁ ኖህ እንደተገዙለት
እግዚአብሔር ይገዛላችኋል ይላችኋል። የሚገዛው ይገዛላችኋል፣ የሚታዘዘው ይታዘዝላችኋል። እውነት ነው የምላችሁ፣ ወደ ቤታችሁ ምርኮ ይፈጥናል። ኢየሱስ ያድናል። ጌታዬ ስም ይባረክ። ድነትን ስለሰበርከ አመሰግናለሁ። ድነትን ሰበርከው፣ አመሰግናለሁ። ምን አለኝ የሚሉ ሰዎች አሉ። ኧረ አላቸው። ኧረ ሙላት አለ። ኢየሱስ አለ፣ ሙላታቸው አለ። ይሄ ክፉ እግዚአብሔር ይገስጽ። ባዶነትን አንድ ሰው ሁለት ሰው መሰላችሁ? በጣም ብዙ ሰው እኮ ነው በዚህ የሚቸገረው። ባዶ ነኝ፣ ችግር አለ የሚለው ውስጥ እኮ ልብ እኮ ችግር የለም ይላችኋል። ግን እናንተ ከላይ ችግር አለ ምን ታደርጉ? የላኛው ድምጽ አየለባችሁ። ዛሬ ግን ከአይምሮአችሁ ላይ መጣው። ጌታ ስሙ ይባረክ። ሃሌሉያ። በክርስቶስ ትኖራላችሁ። በክርስቶስ ነገን ታዩታላችሁ። በክርስቶስ ሁሉ ነገ ላይ መልካም ይሆናል። ነገ መልካም ነው። ነገ መልካም ነው። ለዚች ቤተክርስቲያን መልካም ነው። ለመሪዎቿ መልካም ነው። ለአገልጋዮቿ መልካም ነው። ሞት የለም፣ ጭንጋፌ የለም፣ ሐዘን የለም። እግዚአብሔር ከምድሪቷ ላይ ሲጠርጋ ያለው፣ አጨንጋፊውን ሲመታ ያለው፣ ገዳዩን ሲገለዋ ያለው፣ ተልኮን ሲያፈርሳ ያለው እግዚአብሔር ሆይ ስም ይባረክ። አባ ስም ይባረክ፣ ስም ይባረክ፣ ስም ይባረክ፣ ስም ይባረክ። በዚህ ጉባኤ ስም ይባረክ። በእህቶቼ ላይ ስም ይባረክ። በወንድሞቼ ላይ ስም ይባረክ። በአባቶች ላይ ስም ይባረክ። በእናቶች ላይ ስም ይባረክ። ኢየሱስ ተባረክ፣ ኢየሱስ ተባረክ፣ ኢየሱስ ተባረክ። እኔ መኖሪያችሁ ነኝ አልክ። ኢየሱስ ተባረክ። ልታኖረን ቃል የገባልን ተባረክ። አኖራችኋለሁ ያልከን ጌታ ተባረክ። ችን ቤተ ክርስቲያን አኖራለሁ ያልክ እግዚአብሔር ተባረክ። አኖሜ ቤላ ባዳና ማሳንትሮ ደበል ወባጃና ጋቶራ ባዲነ በለበዲያ መራራ ጽዋ ጠጡ። እግዚአብሔር አልፈቀደምና አልጠጡም። ስለዚህ የምትጠጡት መልካሙን ጽዋ ነው። የሚያማረውን የመንፈስ ቅዱስ ኃይልን ነው። ይሄንን ትጠጣላችሁ። እቺ ቤተክርስቲያን በእሳት ትጠመቃለች። እሳቱ ይመጣል። ስትገዙለት እሳቱ ይመጣል፣ መንፈሱ ይመጣል። ብዙዎች እቺ ቤተክርስቲያን ብለው ይመጣሉ። እናንተ በእግዚአብሔር መኖር ስትጀምሩ ይሄ ኃይል በዚች ቤተክርስቲያን መንደድ ይጀምራል። አሁን ይቀጥላል። አሁን ከዚች ቀን ጀምሮ ይቀጥላል። አገልጋዮችን የእሳት ነበልባል ያደረገው የእግዚአብሔር መንፈስ ይመጣል። ኦማጋ ሆባዳና ማሳንቶ አይምሮአችን ይናፍቀዋል፣ ልባችን ይናፍቀዋል። እኛ ጋር ሲደርስ ግን አናስተናግድም ነበር። ከዚህ በኋላ መስተንግዶ ያገኛል። መንፈስ ቅዱስ ይስተናገዳል። መንፈስ ቅዱስ ይስተናገዳል። በዚህ ጉባኤ ይስተናገዳል። በመሪዎቹ ላይ ይስተናገዳል። በአገልጋዮቹ ላይ ይስተናገዳል። በፓስተሮቹ ላይ ይስተናገዳል። እርሱ ያኖራቸዋል። እርሱ ያኖራቸዋል። እርሱ ያኖራቸዋል። ውዴ እኔ እኮ በቃ ልጨርስል መንፈስ ቅዱስ አመስግኝኝ ይለኛል። ክብር ለጌታ ይሁን። ኦናሳ 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 ግዛቴ ኢየሱስ ሆኗል። ግዛቱ የኢየሱስ ሆኗል። አሁን ኢየሱስ ገዝቶናል። በእርሱ እንኖራለን። በእርሱ እንኖራለን። በእርሱ እንኖራለን። በአባታችን እንኖራለን። መኖሪያ አግኝተናል። መኖሪያ አግኝተናል። እንኖራለን። አትኖሪም የሚልሽ ያኖርሻል። ኢየሱስ ያኖራል። ጌታ ሆይ ስም ይባረክ። ክብሩ ግን ላንተ ይሁን። አመሰግንሃለሁ፣ አመሰግንሃለሁ። ከዚህ መንፈስ ህዝብ አይውጣ። ሳምንቱ በዚህ መንፈስ የተባረከ ይሁን። ወራቸው በዚህ መንፈስ የተባረከ ይሁን። አመታታቸው ጌታ ወይ ያ ኦዲከ መሰተሪ በደነ መራቦዳ ሃዳ ቦዲና ማሳትረደነ መራበዳ ሪቦ ሰንተናና ቦራቦዲና ሃይበደነ ጋንቱላ ቦዲና ማሰንትረደ የንጋት ኮከብ ጌታ ኢየሱስ አመሰግንሃለሁ። የንጋት ኮከብ ጌታ ኢየሱስ ባርካለሁ። የንጋት ኮከብ አምላክ አመሰግንሃለሁ። አመሰግንሃለሁ። ስለዚህ ጉባኤ አመሰግንሃለሁ። ቆሞ ስላለው ህዝብ አመሰግንሃለሁ። አንተን ስለሰማ ህዝብ አመሰግንሃለሁ። እግዚአብሔር መኖሪያ ስላገኘው ህዝብ አመሰግንሃለሁ። እኔ መኖሪያ ሆነኝ ብለህ ስለመጣ አመሰግንሃለሁ። ተመስገን። ክብሩ ላንተ ይሁን። ቅጥራችሁን ለቋል ጠላት።
ቅጥራችሁን ለቋል። በረከታችሁን ለቋል። እውነት ነው የምላችሁ ለቋል። ይው እንደ ሰው እየተባረረ ሲወጣ ያለው አንዳንዱ ጋር እንደ ወፍ ሆኖ ይወጣል። አንዳንዱ ጋር አብሮ እንደቆመ ሰው ሆኖ ካጠገቡ ፈንጠር እያለ ሲወጣ ያለው ኢየሱስ ያድናል። ከሳሻችሁ ተመቷል። አንቆ ያዘው። ደዌያችሁን ያዘው። በደዌ አድርጎ ያዘው። ተመቷል እኮ ተመቷል። ለቆ ሄዷል። ድምፁን አትሰሙም። ኢየሱስን ግን ትሰሙታላችሁ። በእርሱ መኖር ትጀምራላችሁ። አሁን የውስጥ ድምጽ ያይላል። አሁን የውስጥ ድምጽ ይገዛችኋል። አሁን የውስጥ ድምጽ ያይልባችኋል። እናንተን ይቆጣጠራል። ኢየሱሴ ክብር ላንተ ይሁን። እብዶች ምነው ለኢየሱስ አይደለ? ሃሌሉያ። መንፈስ ቅዱስ መጥቶ እንኳን ሲያነቃቃችሁ አትነቃቁም ነበር። መንፈስ ቅዱስ መጥቶ ሲያበረታችሁ አትበረቱም ነበር። ከዚህ በኋላ ግን አትገደቡም። ለሱ አርነት ትሰጡታላችሁ። ለሱ ነፃነት ትሰጡታላችሁ። ሰው ምን ይለኛል አትሉም። ሰው እንዲታዘበኛል አትሉም። ሰው እንደዚህ በዚህ ሰዓት ላይ እንዴት ይመጣል አትሉም። ይሉንታ ቀንበር ተሰበረ። ጌታን ላለመስማት ያለ ይሉንታ በኢየሱስ ስም ተሰበረ። ጌታ የሚለንን ድምፅ እንዳንሰማ ያደረገን የይሉንታ ቀንበር ተሰበረ። ኡፎይ ኢየሱስ ለዘላለም ክብር ላንተ ይሁን። በእኔ ኑሩ ስላልከን አመሰግናለሁ። እግዚአብሔር ሆይ አንተም በእኛ ስለምትኖር አመሰግናለሁ። ለአንተም መኖሪያ እኛ ስለሆነ አመሰግናለሁ። ለእኛም መኖሪያችን አንተ ስለሆንክ ባርካለሁ። በአንተ እንኖራለን፣ ብዙ ፍሬ እናፈራለን። በአንተ እንኖራለን በኢየሱስ ክርስቶስ ስም። እነሆ ጌታው ያላንተ ምንም ማድረግ ስለማንችል በአንተ እንኖራለን። ኢየሱስ ለዘላለም ክብር ላንተ ይሁን። የለመኑን ልመና ትሰማናለህ። በአንተ እንኖራለን። አብ በእኛ ይከብራል። በአንተ እንኖራለን። ክብር ላንተ ይሁን። ተመስገን። አመሰግናለሁ። ስለጨረስክ ባርካለሁ በኢየሱስ